እሱን ማስቀየም ደግሞ አልፈለኩም እና ምንድነው ማድረግ እኔ በቃ ተጨንቄያለሁ በእውነት እናንተ የሆነ መፍትሄ እንድትሰጡኝ ነው የምፈልገው በጣም ነው የተጨነኩት በዛ ላይ በጣም ነው የምወደው እግዚአብሔርም በጣም ነው የምወደውና እውነትሽን ነው ይወቃት እግዚአብሔርም በጣም ምንድን ነው ልብስሽ አንቺ ምን ነው ክፍተቱ ረፋስ መስራት ነው ረፋ አንዴ ፀጉሬ ከልሎታል አንተ ደግሞ ረፍሽ ምንም አይደለም እንዴ ኖርማል ነው ረፍ ፀጉሬ ከልሎታል እኮ እነሱ ማለት አይዲያ እንዴ ያልፈልግ ሞታ ሰፍረኝ እግዚአብሔር ረፍ አመል ያለብኝ እኔ ሶስኛ አይቼሃል ውጃል ጨርስ መውደድሽ ገሎ ልቤን ተቆሰው እኔ ሴት ልግባ ወዴት ልድረስ መውደድሽ ገሎ ልቤን ተቆሰው እኔ ሴት ልግባ ወዴት ልድረስ ዳጊ በጣም እንደምወድ ታውቃለህ ማለት ያለ አንተ ምንም ነገር ማድረግ እንደማልችል ማለት ካንተ ጋር በጣም ብዙ ነገር እንደማስብ ታውቃለህ በጣም እንደምወድ ታውቃለህ የሆነ ከዚህ በፊት ያልነገርኩ ነገር አለ መጀመሪያ ፕሮሚስ ግባልኝ ምንም ነገር ፊል ላታረግ ላትናደድ ኦር ምናምን ሰላም እንዴት ናችሁ የሜሪ ፒንክ ተከታታዮች በሙሉ እንዴት ናችሁ ሳምንታችሁ ቀናችሁ ብላችሁ እንዴት ነበር እኔ እግዚአብሔር ይመስገን በጣም ደህና ነኝ እናንተ እንዴት ናችሁ ስለምታበረታቱን ስለምትደውሉልን ስለምትጽፉን በጣም ነው ማመሰግናችሁ እግዚአብሔር ምስጋኔ ለእናንተ ወደር የለኝም በጣም ነው የምወዳችሁ በጣም ነው ማከብራችሁ እና እንዴት ናችሁ አለን በጣም ደስ ብሎኛል እግዚአብሔር ዛሬ አንድ ሰርፕራይዝ አላችሁ ምነግራችሁ ነገር አለ ከዛ በፊት ግን ትንሽ ስለዳጊ ማውራት ፈልጋለሁ ምክንያቱም ሰሞኑን አንስቼው ምናምን አላውቅም ታውቃላችሁ እሱና ይደብረኛል ካላነሳሁት ስሙን ካልጠራሁት ደስ አይለኝምና በጣም አሪፍ ጊዜ የነበረን ትንሽ ዳጊ ከመታመሙ በቀር በጣም ደስ የሚል ጊዜ ነው ያሳለፍነው አብረን ከታረቅንም በኋላ ምናምን በጣም ስዊት ሆኗል በቃ ከምነግራችሁ በላይ በቃ ዳጊን አትገምቱትም እንደዚህ በጣም ስዊት ነው የሆነው ግን ያው የዳጊ ስዊትነት ያው አንዳንዴ ደግሞ ይቀየራል ቶሎ ብሎ ምንም ነገር ሳላረገው ወይ የሆነ ሰው ደግሞ በጣም የሚገርማችሁ ኖርማልም ጓደኛ ደውሎ ማያቅ ሰው የሆነ በቃ የጠፋ ሰው ምናምን ልክ ከሱ ጋር ሻይ ቡና እያልኩ ምናምን ይደወላል እና ያ ስሜት አይበታለሁ ትንሽ ይናዳል ያ ግን ከፍቅር ስለሆነ የሚለኝም እኔም ዝም ብዬ ለምን እንደዚህ ያለ አይደለም ያው ከፍቅር ስለሆነ አንደርስታንድ አደርገዋለሁ ምናምንና በጣም ደስ የሚል ነገር ነው ያለው ዳጊና በጣም ደግሞ በጣም ናፍቆኝ ነበር እግዚአብሔር የሆነ ጠልቻለሁ አናደኛል ምናምን ብለው እኮ የእውነቴን እንዳልሆነ መቼም ታውቁታላችሁ እናንተ በጣም ከባድ ነው ዳጊናቶ እኔ መኖር አልችልም እውነት ለመናገር አሁንም ቢሆን እያዋሸው ምናምን ሳይሆን ከልቤ በጣም ነው የምወደውና ትንሽ እናንተም ደግሞ ምከሩት እንዳትጣሉ ምናምን ትንሽ ኃይለኛ አትሁንባት ምናምን በሉትና እኔም ደግሞ ደስ እንዲለኝ ማለት ነው መጣላት አልፈልግም ከዳጊ ጋር እውነት ለመናገር ጥሩ ልጅ ነው በጣም አንዳንድ ነገሮች ይኖራሉ ግን እነዛ በሆኑ ነገሮች መስተካከል የሚችሉ ነገር ናቸው እኔና እሱ የሆነ ቁርኝነት አለን ማለት የሆነ ጊዜ ላይ ነበር መተዋወቅ የነበር ብዬ እስከማስብ ድረስ ማለት ነው አሁን አልነበረም እኔና እሱ መተዋወቅ የነበረብን ትንሽ መቆየት ነበረብን ግን ያው አልሆነም አሁን ነው እንድንተዋወቅ የተፈለገውና ዛሬ ዳጊን ቀጥሬዋለሁ በጣም የጨነቀኝ ነገር አለ ለሱ ላወራው የምፈልገው ነገር ግን ትንሽ ጨንቅ ብሎኛል ፈልጌውም አይደለም እኔ እንዴ ነገር ይፈጠራል ብዬ አስቤ አይደለም ግን ከሱ ጋር የሚያለያየኝ ነገር ምንም ነገር ነው አልፈልግም ከዚህ በኋላ ከሱ ጋር በቃ
አብረን ኖረን ቆይተን ቤተሰብ መስርተን ምናምን አይነት ስታፍስ ነው መግባት የምፈልገውና ይሄ ደግሞ ጊዜ ይፈልጋል። ስለዚህ ይሄ ነገር ለማስተካከል ደግሞ ከኔ የሚጠበቀው ምንድነው ማድረግ ያለብኝ ምናምን ያልኩ ነገሮችን እኔ ጋር ጥፋት አለ ወይ እኔ ጋር ችግር አለ ወይ እኔ በምንድነው ነገሮችን ማስተካከል ያለብኝ እንዴት ነው ጓደኝነታችንን መጠበቅ ያለብኝ የማይወዳቸውን ነገሮች እንዴት ነው በምን አይነት መንገድ ነው ማስቀረት ያለብኝ ብዙ ነገሮች ከተጣላንበት በፊት የነበሩትን ባህሪያቶች እዚህ ጋር መድገም አልፈልግም። የሆነ ስህተት ሰርታችሁ ያለፋችሁበት ኦር ያ የጎዳችሁን ነገር መልሳችሁ እዚህኛው ህይወታችሁ ላይ ካመጣችሁ ድጋሚ ጥፋተኛው ያ ጉዳቱ ሳይሆን ራሳችሁ ናችሁ። ስለዚህ እዛ ጋር የተሳሳትኩበትን ነገር እዚህ ጋር መድገም አልፈልግም። በትክክል ሁለታችንም ነፃነታችን ተሰጣተን እኔም የሱን ነገሮች አክብሬለት የሱን ጓደኞች አክብሬለት የሱን ፕሮግራም ፋሚሊ ኤቭሪቲንግ አክብሬለት መኖር ነው የምፈልገው። እሱም ደግሞ የኔን ኤቭሪ ነገር አክብሮ እንዲኖር ነው የምፈልገው እንጂ ይሄ እኔ በጣም ሳከብር ጥግ ድረስ ነው የምችለው። ሳልፈልግ ነው ሌላ ነገር ውስጥ መጋባው እንጂ ማክበር እኔ በጣም ነው ማከብረው። እግዚአብሔርን ነው የምነግራችሁ። አከብረዋለሁ፣ ማስከብረዋለሁ በየትኛው በኩልና እና መናገር የምፈልገው ምንድነው ትንሽ ያስጨነቀኝ ነገር አለ እና የሆነ ጊዜ ላይ ትንሽ የደበረኝ ምናምን ወቅት ነበርና ይሄ ለሪ 3 አመት ምናምን ኮሮና አልፎ ምናምን የሆነ ብቻ እንደዚህ ነገር መጥቶ የሆነ ፕሮሰስ ተጀምሮ ነበርና በመሃል ኦሬዲ በቃ ይሆናል ተብሎ በጣም ብዙ ነገር ታስቦ በጣም ብዙ ነገር መስዋዕትነት ተከፍሎ ምናምን ነገር ነበርና ያ ነገር ሀፕን አረጋ አልሆነም አልተሳካም እና ያው አልደበረኝም በሰዓቱ ግን ዋጋ አስከፍሎኛል አለመሳካቱ። ምክንያቱም የሆነ ነገር ላይ በጣም ተስፋ አድርጋችሁ ታውቃላችሁ። በጣም ተስፋ አድርጌ ነበረ በጣም ከምነግራችሁ በላይ የእውነት በጣም የሆነ መጥፎ ደረጃ የሚያስደርስ መቁረጥ ደረጃ ደርሼ ነበረ። በጣም ደብሮኝ ነበረ። ምክንያቱም የሆነ ይሳካል ብላችሁ ያሰባችሁት ነገር በሆነ አጋጣሚ ፌል ሲያደርግ በጣም ከባድ ነገር ነውና ይሄን ነገር ማወራላችሁ ለምንድነው እነሱም እዛ ያሉት ፋሚሊዎችን በጣም እንደከፋይ ምናምን ስላወቁ ነገሮችን ምንም ነገር ለኔ ሳይነግሩ ያስጨረሱ ነገሮችን አስጨርሰው ኦሬዲ ነገሮች አልቆ እንግዲህ ትናንትና ወዲያ ማታ ነው እንትን የተባልኩት። ትናንትና ሄጄ ነበረ ኤምባሲ ገብቼ ነበር። ቪዛው ተሰጥቶኛል እና ይሄን ነገር እንዴት ብዬ ነው ለዳጊ መናገር የምችለው? እግዚአብሔርን በጣም ነው የጨነቀኝ። በቃ ቪዛ አግኝቻለሁ። እነሱ ደግሞ በአስቸኳይ እንድመጣ ነው የሚፈልጉት። እኔ ደግሞ በጣም ጨንቆኛል። ማለት በሐሳቤ ይስማማ አላውቅም። ማለት ነው እነሱ ነገር ላይ የሆነ ነገር በቃ ዛሬ አሪፎንን ተዋደድን በቃ ታረቅንና ብዬ ሰላም ስን የሆነ ነገር ይመጣብናል። እኔ አላውቅም። ወይ አብረን እንድንሆን አልተፈቀደልም ይሆናል ወይ ደግሞ እንደዚህ የሆነን ህይወት እንድንገፋ ነው ወይም ደግሞ እሱ ከኔ ውጪ እኔ ከሱ ውጪ ህይወት የለኝም ብለን አምነን ነገሮቻችንን በሰላም ማስኬድ እንዳለብን ነው እኔ የሚሰማኝና ግን የትኛው ነገር ውስጥ እንደማደርገው ግራ ገብቶኛል። ማለት እዛም ፋሚሊ ነው ይሄን ነገር ሲያረጉ በጣም ብዙ ብር ከፍለው ነው። ትንሽ ደግሞ እንትን ያልኩት ማለት ነው ብቻ በቃ ከዚህ በፊት እንትን ነው በሜሬጅ ምናምን ነው እንትን የተባለውና ትንሽ ያስፈራልና አሁን ምንድነው መሰላችሁ ከዚህ በፊት የተነሳናቸው ፎቶዎች ምናምን አሉና ኤኒዌይስ ይሄ ነገር ችግር ላይ ያመጣ ይችላል። ብቻ ግን በዛ መንፈስ መሆኑን እሱ ይቀበላል። ብቻዬን አትሊስት ብቻዬን ብሄድ ኖርማል ነው። ግን አብሮኝ ሰውን ባል ተብሎ ተጋብተን ምናምን በሚለው እንትን ብንሄድ እሱ ይቀበለዋል። በቃ በጣም ጨንቆኛል። ሌሊቱን ሙሉ ትናንትና እኔ አይደለሁም ማለት ፋሚሊ በጣም ተደስቷል። ምክንያቱም ከዚህ መውጣት አለባት ከዚህ ሀገር ወጣ የሆነ ነገሮችን አስተካክላ ምናምን ተመልሳ ወደ ሀገሯ መጣ የምትፈልገውን ነገር መስራት አለባት ብለው የሚያምን ምክንያቱም በቃ ትንሽ አንዳንዴ ይደብራችሁ አይደለ በራሳችሁ በላይፋችሁ ምናምን ወይም ደግሞ ትምህርት ከሆነ ትምህርት ሊበላሽ ይችላል፣ ስራ ከሆነ ስራ ሊበላሽባችሁ ይችላል።
ብቻ ብዙ ነገር እና ያችን ነገር አስተካክዬ ለመምጣት ነበረ። ግን አሁን በጣም ፈርቻለሁ በእውነት ማለት ለምን አሁን ተሳካ? በእውነት ለምን ተሳካ? አሁን እንዲሳካ አልፈልግም። እኔ አሁን ደስተኛ አይደለሁም። አሁን ባለሁበት ህይወት በጣም ደስተኛ ነኝ። ግን ቤተሰብ እንዴት ብዬ ላስቀይም? ብዙ ዋጋ ተከፍሎበታል ምናምንና ዳጊም ቆየ። ለምን እንደቆየ ባላውቅም እና ጨንቆኛል በጣም። ደግሞ ሰሞኑን ትናንትና ብታዩን እግዚአብሔርን አብረን ነው ረጅም ሰዓት ያሳለፍነው። በጣም ፍቅር ነበርን። በጣም በቃ እንዲህ ተያይዘን በቃ የሆነ እንትን ይሄ አዲስ የተጋባው ሙሽራ ታውቃላችሁ፣ እግዚአብሔር እንደዛ በቃ ተያይዘን በቃ አይኑን ነው የማየው ምናምን በቃ በጣም አሪፍ ጊዜና አሁን ምን ብዬ ነው ስለመለያየት የማወራው? ማለት በቃ ልሄድ ነው ብዬ የምነግረው ምን ብዬ ነው? በጣም ነው የጨነቀኝ። እኔ አላቅም፣ እናንተ አግዙኝ። እኔ እንጃ እናንተ ማን ይንገርልኝ? በእውነት በጣም ጨንቆኛል። የሆነ በቃ አንዳንዴ እንትን በቃ የሚያስጨንቅ ነገር አለ አይደል? ምን ብዬ ነው ይሄን ነገር የምለው ምናምን ሌላ ሰው መሆኑ ብቻ ምናምን ሳይሆን አንዳንዴ ባንታረቅ ኖሮ ጥሩ ነበር። ምክንያቱም እንደፈለኩኝ ለመሄድም ለምንም ነፃነቴ ምናምን። አሁን ግን ታርቀናል። በጣም ሰሞኑን ፍቅር ነን በጣም በቃ ከምነግራችሁ በላይ እና እኔ ይሄን መጨናነቅ እንዴት አድርጌ ነው ማሳለፍ የምችለው? እንዴት አድርጌ ነው በቃ በጣም ከፍቶኛል ከምነግራችሁ በላይ እና እሱም ማስቀየም ደግሞ አልፈለኩም እና ምንድነው ማድረግ? እኔ በቃ ተጨንቄያለሁ በእውነት። እናንተ የሆነ መፍትሄ እንድትሰጡኝ ነው የምፈልገው። በጣም ነው የጨነኩት። በዛ ላይ በጣም ነው የምወደው፣ እግዚአብሔርም በጣም ነው የምወደውና እውነትሽን ነው ይወቃት እግዚአብሔርም በጣም ምንድን ነው ልብስሽ አንቺ? ምን አመጣኝ ነው? ክፍተቱ ረፋስ መስራት ነው። ረፋ አንዴ ፀጉሬ ከልሎታል። አንተ ደግሞ ረፍሽ ምንም አይደለም። ረፍ እንዴ ኖርማል ነው። ረፍ ፀጉሬ ከልሎታል እኮ ነው። እነሱ እምቢ አልፈልግም። ተሰፍረኝ እግዚአብሔር ረፍ አያቸው ታሳያለሽ። እኔ አታሳይ ምን አይበርድሽም? ለጀርባሽ አልበረደኝ እንዴ ነው እንደዚህ ለመልበስ ምንድን ነው የሚለው? ባለፈው ምንድን ነው ያለው? እኔ ጋር ስትሆኝ እንደፈለግሽ ሁኚ ሌላ ሰው ጋር ምናምን አይደል ያልከኝ? እና ዛሬ አንተ ማለት ቀጠልኩ። ስታምር አያምሩም? ማርያም እግዚአብሔር ሲያምር የውበት እስረኛው ስሚ 3000 አልሞላም ነገር አይደለም 3000 እግዚአብሔር ይሁት ግቡና እናንተ ግን አሳፈራችሁ። ምር 3000 ሰው ይጽፋል። እኔ ግን ሜሪ ፒንክ ብላችሁ ጻፉ ብላችሁ እንዳለ ይጽፋል። ኧረ እኔ ያልጻፈው አንቺን ይጽፋል። በተቃራኒው እኔ ደግሞ እንደዛ አደርጋለሁ እንደባለ እግዚአብሔር የምር 20 ሰው እሺ 3000 ሰው ሜሪ ፒንክ ብላችሁ ጻፉ። እኔ አበላለሁ ያንቺን ተራ እያለኝ ነው። እኔ በጣም ነው የምተማመንባችሁ፣ በጣም ነው የምወዳችሁ። ታረጉታላችሁ ደግሞ ሜሪ ፒንክ ብላችሁ ጻፉ። ግን ብዙ ሰው ጽፏል ምናምን። እናንተን በጣም አመሰግናለሁ። ያልጻፋችሁ ሰዎች ግን አያችኋ እንድሸነፍ አደረጋችሁ። ያው በውርርዱ የመልካም ስለነበረ ነው። እንደውም እኔ ከዛ በላይ የሚጻፍ መስሎኝ ነበረ። ግን ምንም ማድረግ አይቻልም። እንዴት ነው አምሩ ይሰው ማለት እግዚአብሔር ደግሞ ዛሬ የመጨረሻ ነው። ቆንጆ እንኮ እሺ ለምን እኔ ውስጤ ሰላም ሲሆን እኮ እንዴ ነው መልኬ እግዚአብሔርን ፍክት ብላ ይወጣል እኮ እንደ አደይ አበባ ነው እኮ ፍንድት የምለው እኮ አደይ አበባ አደይ አበባ እንዴ ነው ሁሉ ሰላም አለሁልህ። በርደሻ ናፍቀኝ ምን ልታረጊ ነው? አይደለም ስናፍቅሽ እንዴት ነው የሚያደርግሽ? እንዴት ነው የሚያደርግሽ? አንዳንድ ሰው ምግብ አልበላ ይለዋል። ወይ በጣም ነው የበላው። አንዳንድ ሰው ሙዚቃ አዳምጥ ይለዋል። አንዳንድ ሰው እኔ መናፈቅ ብቻ አንተም ብቻ መናፈቅ። አንዳንድ ሰው የሆነ ነገር ያምረዋል ምናምን። አንተም ብቻ መናፈቅ፣ አንተም ብቻ መፈለግ፣ ካንተ ጋር ብቻ መሆን መፈለግ የሆነ በቃ ስትጠጋ ምናምን አለው ስሜት ደስ ይላል። ደስተኛ ነኝ ዛሬ። ትናንትና እንዴ በጣም ደስተኛ ነኝ ካንተ ጋር ሰላም ሰው ያ ደስ ሲልሽ ደግሞ እኔም ደስ ይለኛል። ታውቂያለሽ ለራስሽ ብቻ ብለሽ ሳይሆን የባንቺ ደስታ የሚደሰቱ ሌሎች ሰዎች እኔንም ቤተሰቦች ምናምን አሉና በእኛ ስትይ ሁሌ ደስተኛ መሆንሽ ጥሩ ነው። እሰይ አንተ ደስተኛ እንደምን ትፈልጋለህ? ምን ጥያቄ አለው? 100% ያንገቱን አመጣልሻለሁ ብለኸኛል ነበር።
አያችሁ አይደለ? እና ባለፈውን ያንገታ እና ተግደርድሬ ነው እና አልፈልግም ያልኩት አልፈልግም ብላ መልሳ ነበር። አይታችኋል። እኔ በምንድነው በብልጭልጭ ነገር አልታለለም ብላ ወርውረው ነበር እናንተ ፊት። አሁን ደግሞ አምጣልኝ እያለች ነው። ለማን ሰጥተው እነሱ ካሉ ነው። ለማን ሰጥተው ነው አለ ቁጭ ብሏል እንዴ? ለአንቺ ተብሎ የተገዛ ለማን ይሰጣል? እኮ ውድ በቃ በጣም ውድለት ነገር አለ። እግዚአብሔርን በቃ እንትን እኮ እግዚአብሔር በቃ ዳጊ ግን እንትን አንዳንዴ ተሳሳቱ አይደለ? አንተን ያገባ ምናምን ይል ነበር። እድለኛ ነኝ። ስሚ እንደሰጥሽ ከፈለግሽ ማለት ነው ባለፈው አሁን እነሱ መፍቀድ አለባቸውና የቀደሙ 3000 ነው አይደለ? የምግቡ ለዚህኛው ቀንስ ስላርግልሽ ስንት ሰው ይሰጣት? ወርቁ ይሰጣት? 100 ሰው ስጧት። 200 ሰው ደግሞ እኮ መጻፍ ይችላል። ለምሳሌ አንድ ሰው ሜሪ ፒንክ ብሎ ጽፎ ሁለተኛው ሌላ ደግሞ ኮመንት ላይ ወርቁ ይሰጣት ማለት እኮ ይችላል። እሺ በቃ ወርቁ ይሰጣት በሉ። 200 ሰው ከጻፈ ይሰጥሻል፣ ካልጻፈ ደግሞ አይሰጥሽም። እኔ ተማመንባቸዋለሁ ይላሉ። እንግዲህ 24 ሰዓት አለ እስከ ነገ እስከዚህ ሰዓት ድረስ ማለት ነው። እስከ ነገ እስከዚህ ሰዓት ድረስ ዝም ብላችሁ ልብ ብላችሁ አዳምጡ። እንተ ግን አትገኙ እግዚአብሔር ማለት ምን ማለት ነው? ያኔ ጥጋብ ልብሽን ንፍት አድርጎት የወረወርሽው ነው። አይ ግዴታ ነው በቃ አሁን ፈለኩት። ስልክሽን ጥለሽ ነው መስለታ? እሺ አሁን ስልክ ግዛልኝ። ምን ጥለሽ? እሺ አሁን ስልክ ግዛልኝ። ኧረ እባክህ ሻሎም የመጣ ጊዜ ነው ያወራው እንደዚህ ምናምን ስልክ ወደቀብኝ። እዚህ ጋር ተሰብሯል፣ እዚህ ጋር ተሰብሯል። እሺ ግዛልኝ። ይበልሽ ግዛልኝ። ይበልሽ። እሺ ግዛልኝ። ራስሽ ወርቆ ቢሆን ችግር አልነበረውም፣ ይገዛ ነበር። ግን በሌላ ወንድ ምክንያት ስለሆነ አይገዛም። ካንተ ግን ምን ያህል ነው የምትወደኝ? እንደዛ አንተ ካሜራማን ምንድን ነው የምትሰማው ወሬያችን? እንዴ እሱ ከሄደ በኋላ ምን ልታረጊኝ ነው? ይኸውልህ ሁሉ ጊዜ ነው እንደዚህ የሚለው እግዚአብሔር። ካሜራ ከጠፋ በኋላ በቃ ማትሞክረው ሙከራ የለም እኮ በቃ በጸባይ በጉልበት በሽወዳ ምናምን ተሞክራለች፣ ግን እስካሁን አልተሳካላት። ሲጀመር ዳጊ ማለት በጣም መላፋት የሚወድ ሰው ካሜራ እንዴት ያለውበትን ቦታ እንዴት እንደሚያስሮጠኝ የማውቀው አንዳንዴ ስፖርት ሊያሰራኝ ፈልገው ነው ፍረሻል ምናምን ብሎ ብዬ አስባለሁ እንጂ በጣም ነው የሚላፋኝ። እሱ ነው ደግሞ እንደማይነካኝ ቦታ የለም። እሱ ነው እንትክድ ነው ያውቃሉ እኔ እንደዚህ እንደማላረግ አላረግም። ያረጋል እንዳታምኑት ባይዘው ወይ ምን ነገር ዝም ብሎ ይማራል እንዴ? በትንሹም በትልቁም እኮ ይማራል። እስቲ ከእኔስ ደክም አሁንም በወደቀና አሁንም ውድቅ ብሎ ማለት ነው። አዲስ ስልክ በተገዛልኝ መስበርም ይቻላል። ባይዘው ሲሰብረው ውበቱ በጣም ልዩ ነው። እዚህ ስንጥቅ ያለ ስልክ ምን ይመስላል? ስበረው እና እዚህ ኮብልስቶን ላይ ነው እና እሺ እንደዚህ ልቅቅ አድርጌው ነው ለጠልዘው። እሺ እንደ ኳስ ማለት ስቆጥርልሽ ነው። ቆይ 1 2 እውነትሽን ነው። እንትን ምንድን ነው ፈልግሃለሁ ዛሬ እንዳታረፍድ ምናምን ብለሽ ነው የጠራሽ? አይ ለዛ ሳይሆን እንትን ብዙም ሳልቆይ ነው ቶሎ እና ስለሽ የት ነበርኩ ግን ምሳ በላሁ መጣ ጥለህ መላ ዝናብ አልነበር ወይ ደበደበኝ ከጸጉሬ ምን ይጀርበኝ ሙሉ ግን ጃኬት አለኝ መኪና ውስጥ ማገኘው ሰው ነበር እዚህ ምናምን አቤል እናገኘዋለን ምናምን አልኩ። አገኘሻችሁ? እሱ መጣ ነበር እሱ ልትማርኩ ምናምን ግን አንተን እስከማገኘ በጣም እንትን ቶሎ አንቺ ዛሬ በጣም ጎብይዘሻል። ጎብይዘሻል። ምንም የለውበትም ግን ይሄ ጠረን በቃ የማይቀየር ጠረን አለ ሁሌ አንተ
ስትናደድም ስትስቅም ምንም አንድ አይነት ጠረን ነው። አንዳንድ ሰው ይቀየራል። ትእዛዝ ነው። ዳጊ ኦርተን የሚባል ሽቶ ነው ለዛ። ወይ በጣም ብዙ ያለ እኮ ቤት ሜሪ ፒንክ የሚባል አሳየላሳይ አብርሃዬ ይሙት አለ። የለም አብርሃዬ ይሙት አለ። ዝም ብለሽ ለጥፈሽበት ካለ በፍጹም አለ። ሜሪ ፒንክ የሚል በከለር ባይዘው እኮ ነው የራሴ ብራንድ ነኝ። አታውቅም? እውነት ነው። አይ እንዲህ ሲያምን ምናምን ደግሞ ደስ ይለኛል። ታጊ ደህና ነህ? ጌታ ምን አደረኩኝ? ባጨርኩ ሰው እንደዚህ ውስጥ ገብቼ እንትን ያለ ይረዋንድ አትቆጣ በእናትህ እንደዚህ ምንድነው? አሁን እንደናፈቅሽኝ ለተነግሪያቸው ነው ወይስ ለማለት በጣም ስልክ ተሰብሯል እዚህ ጋር ምናምን እና እኔ የተሰበረ ስልክ ይዤ አንተ አዲስ ስልክ ይዘህ ምናምን ልባችንም ተሰብሯል። አንቺ ስልክ ሻራ የተሰበረው ይዘሽው በመጣሽው ልጅ እኮ የኛ ልብ ተሰብሯል። ገብቶሻል አይደል? እና እንደውም ባታስታውሽኝ ጥሩ ነው። እሺ በቃ ተው፣ ችግር የለውም። እንዴት ሙሽራ ለምንድን ነው የምታይ? ደፋር ሙሽራ አይደለች እንዴ? እግዚአብሔርን ልትነሳ እኮ ነው ፎቶ ምናምን በጊዜችን እንዴ የሚገርማችሁ አያችሁ አይደል? ጭራሽ ሙሽራን ራሱ ማማለል ሰው ነኝ። አይ ዛሬ ባይኔ ነው ያየሁት። ብትንከባከቢኝ ይሻልሻል። አለበለዚያ እኔ አሁን ሱፍ ለብሼ ብቻ ከሷ ጋር እሺ እንደዚህ ጀመርክ። አይሽን ብታሳምሪ ብትንከባከቢ ምናምን ይሻላል እንጂ እኔ አንድ ስልክ ደውዬ ማለት ነው በአንድ ስልክ ማግባት እችላለሁ። ይሄን ያህል አቅም አለኝ። ዳጊ በአንድ ስልክ ማግባት ይችላል። እኔ ያለ ስልክ ማግባት እችላለሁ። ያለ ስልክ መንገድ ያስቆምሽ እንደዚህ ሰውጣ ኦሬዲ አጋባለሁ። እውነትሽን ነው። እውነቴን ነው። እንዴ መልክ እንደምትፈልጪ ምናምን እንደምታስቢው እምር አሁን እኔ ይሄ ጺሜን እንደዚህ ብላጨውና ይሄኔ ፈረስ ጭራ ስሚኝ፣ ይሄኔ ፈረስ ጭራ ብሰራው ማለት ነው አንጀሊና ጆሊን አልመስልም። አንጀሊና ጆሊ ማን ነው የምትመስለኝ? ከካንፈሬ ጀምሮ ስንጥቁ ምናምን እኔ በጣም ብዙ ሰው የሚለኝ ቀጥላ በቃ ማውራት እንጂ እኔ እኮ ትንሽ ስለወፈርኩኝ ምናምን ነው እንጂ ወይ የሆነ ያሰብኩት ነገር አለ ደግሞ አሁን አልናገርም። እሱን ደግሞ እና አልደለ ሲያምር ቲሸርቱ ያምራል። አንተ ታምራለህ። ሰውነት በጣም ነው የሚያምረው። ምንድነው እንደዚህ ስትይ እኔ የሆነ ነገር በቃ በጣም ስታሞግሽኝ ምናምን የሆነ ነገር ልትነግሪኝ ሲሆን የሆነ ነገር ስትፈልጊ ነው ምን ግዛልኝ ልትይ ነው? ያው ስልክ ሌላ ምን ነው? አያችሁ አይደለ? አይ ሴቶች አሁን ዳጊ እንደዚህ ምናምን ይላል እንጂ እኮ ሄዶ ራሱ ከፍሎልኝ ያውቃል። ምን ሂውማን ሆነችኝ ያልሽው ለሌላ ነገር የከፈልሽው እኮ ትራንስፈር አድርገሃል እኮ። እኔ ለፀጉር መሆኑን ባውቅ አልከፍልም። ትቀልጃለሽ? አታስፈልግም። አልፈልግም እኮ እንደዚህ አርቲፊሻል ነገር ምናምን። አይ ይሄ እኮ ባይዘው እኮ እኔ የምፈራው እንደውም እቺ ሴትዮ እንዳታፈቅረኝ እግዚአብሔር እንዴ ምንድነው አሁን? እሺ ከምር ለስልኩ ነው የጠራሽ? እኔ ያን ስልክ መግዛት አቅም አንሶኝ። ታዲያ ምንድነው አቅም እንዴ? አቅም ቢኖረኝ ሂውማኔር አልገዛም ነበር። አንተ ትገዛልኝ ነበር። ወይስ አዛን እያረ ነው እየተሰገደ ነው። እና በእኛ ቪዲዮ ባለፈው ሰምተው ሁሌ ነው ያለው ድምጹን አዛኑን የሰማው ምናምን በጣም ነው ደስ የሚል። እስቲ አልহামዱሊላህ በሉ ኮሜንት ላይ ደግሞ ያላችሁኝን አድርጌያለሁ። ባለፈው አም ሶሪ በጣም ይቅርታ መስቃል የረሳሁትን ግን ደስ ይላል። ምንሽ ቀኛ ዘር ሃይማኖት የለም። በጣም በቃ ደስ የሚል ሙስሊም ከክርስቲያኑ ተፋቅረን እንኖር። በጣም አሁን ኮሜንት ላይ ድምጽ ሰምተው አልহামዱሊላህ ምናምን ሲሉ ደስ ይለኛል በጣም። እኔም በጣም ነው ደስ የሚለኝ በጣም። ስለዚህ እንሂድ በቃ ከጨረስ ቆይ ትንሽ እኔ ማውራት የምፈልገው ነገር አለ። ምንድነው ነገሩ? ዳጊ በጣም እንደምወድህ ታውቃለህ። ማለት ያለ አንተ ምንም ነገር ማድረግ እንደማልችል ማለት ካንተ ጋር በጣም ብዙ ነገር እንደማስብ ታውቃለህ። በጣም እንደምወድህ ታውቃለህ። የሆነ ከዚህ በፊት ያልነገርኩህ ነገር አለ። መጀመሪያ ፕሮሚስ ግባልኝ ምንም ነገር ፊል ላታረግ ላትናደድ ኦር ምናምን
ያው እንደ ሁኔታው ነው የሚወሰነው። የሚያናድር ነገር ከሆነ እኮ የሚያናድድም ነገር ቢሆን በመነጋገር እንደምንፈታው ላንጣላ ቃል ግባልኝ። ችግር የለም እንዴ እንደ ተማረ ሰው እንነጋገራለን። የማይሆን ነገር አድርገሽ አይደለም ማለት ከአንተ በፊት የነበረ ነገር ነው። ምንድን ነው? ምን በጣም ቆንጆ ነው። በጣም ነው የምወድ። ታዩ ይሄን ድለላውን ታዩና ንገሪኝ። በቃ ቀጥታ ወደ ገደል እንደምወድ ማውራት መብቴ ነው። ነገርሽኛ እንደዚህ ስላልሽ እኔ ልቤ ተሸርሽሮ ምናምን ተሽከረከርኩ ነው የምነግርህ። ከፈለኩ በዚህ ጋር እነግርሃለሁ፣ ከፈለኩ በዚህ የምትናገሪው ነገር ነው ማተር የሚያደርገው እንጂ በፈለኩበት ቦታ ይሆን እነግርሃለሁ። ማዳመጥ ግዴታ ነው። እንደዚህ ብለሽኝ በጣም መጥፎ ነገር ከነገርሽኝ ለውጥ ላይ ነው አይደለም። ካንተ በፊት የነበረ ነገርስ ቢሆን ምንድን ነው? ወንድ አይደለም፣ በፍጹም ወንድ አይደለም። ወንድ ካልሆነ ችግር የለም። ወንድ አይደለም ዳግዬና የሆነ ጊዜ ማለት ከዚህ በፊት የሆነ የምናወራቸው ወሬዎች አልነበሩ ነው እናንተ እንደዚህ ተፈጥሮ እንደዚህ ሆኖ የዛሬ 3 አመት ምናምን ቢያወራው ወሬዎች አሉ። ብዙ ነገር ነገርሽ እንደዚህ ላላስታውስ ይችላል። እኔ ንጉስ እንዴት እንደምታምሩክ ፈጣሪ ሆይ ትዕግስቱን ስጠኝ። አሁን ምን ያናድዳል? እንደዚህ ስላደረኩ አይደለም። በቃ ቀጥታ ነገርኝ። ምንድን ነው? እሺ ዳግዬ እንትን ምናምን ሳይሆን ከዚህ በፊት የሆነ ፕሮሰስ ነበረኝ፣ የውጭ ፕሮሰስ ነበረ። ኦልሬዲ ቪዛውን ትናንት ሰጡኝ። ቪዛውን ትናንት ሰጡኝ እና 3 አመት ብቻ ነው 3 አመት ምን 3 አመት አትደርሺ። የ2 አመት ቪዛ ነው የሰጡኝ። ግን ተጫዋች ነገር ነሽ። በጣም ነው እንዴ የምትጫወችው? አልገባኝም። ምንድነው እያልሽኝ ያለው? ቪዛ ተላከልሽ እና ምን ለሌላ ነገር እኮ አይደለም። ምን አልገባኝም እኮ ምን በሜሬጅ ነበር እንትን የተባለው። ጭራሽ የምትናገሪው ነገር አንቺ ራስሽ አታውቂውም አይደለም? ምንድነው አይደለም? ማን ነገር አታውቂ። ሌላ ነገር ፍራንክ ምናምን ከሆነ ስለምን ፍራንክ ነው የምታወራው? ፍራንክ አይደለም። ይሄ እኮ ከ3 አመት በፊት የነበረ ነገር ነው። ፕሮሰስ ነው። ኦልሬዲ ፕሮሰሱ ተሳካ። ትናንት ኦልሬዲ ስገባ ኤምባሲ ቪዛውን ሰጡኝ። ምን ማድረግ ነው ያለብኝ? ሲጀመር ለምን አልነገርሽኝም እስካሁን ድረስ? እኔ ራሴ አላውቅም ነበር። ከትናንትና ወደ እንትን ዳጊኒ ምን አሳሻኝ አንድ አልነገርሽኝም። 2000 በቃ ረስተኸዋል። ከዚህ በፊት ስናወራ እንደዚህ ሀፕን አድርጓል ብዬ ነገር እንደዚህ ነገር አረሳን። በቃ አንተ እኔ እኮ ረስቼዋለሁ። ስጀምር እኮ ፌል አድርጎ ነበር። እንደ አዲስ ጀምረውት እኮ ነው። እኔ እኮ አላውቅም። ከኔ ጋር እንደዚህ አይነት ነገር ስትጀምሪ በቃ አቋርጡ ማለት ትችይ ነበር አይደለ? የማይሆን ሰዓት ላይ ዳጊ ሰርፕራይዝ ላይ ያደረጉኝ ነው። በዛ ሰዓት ደግሞ ምን ነበር ሰርፕራይዝ እንዴ? አባቴም አክስቴም እናቴም ወንድሜም ምንድን ነው ህይወት እንዳለሽ እኮ እነሱ አሁን አንተ እንደምታስበው እኮ አይደለም የሚያስቡት። የኔን የመጀመሪያ ጭንቀት የመጀመሪያ ነገሮች ምናምን ነው የሚያስቡትና ሌላ ወንድ ላይ ያጋቡሽ ምናምን ማለት አይደለም። በሜሬጅ ነው ቪዛው እንትን የተባለው አግብቶኝ ምናምን ከዚህ በፊት እኮ ነበር ፕሮሰስ። ታዲያ ያው እኮ ነው መገናኘትሽ አይቀር አንድ ቤት መኖርሽ አይቀር ምናምን ገብተሽ ስሄድ ቀጥታ ወደ ፋሚሊዎቼ ቤት ነው የምገባው። ህጉ ነው ህጉ። እኔ የአሜሪካ ህግ አላውቀውም እንዴ? አሜሪካ እኮ እንደዛ ነው መኖር አለብሽ። አብረሽ ማአት ነገር አለ ብቻ። እኔ ወንድና ሴት እንኳን የሚስማማ አይነት ነገር ከሆነ እኮ አንተም ትመጣለህ እኮ ምን ችግር አለ? ታዩ በእናትሽ የማይሆን ነገር አትናገር። ኢቨን እኔ ወንድና ሴት ጓደኛ መሆን አይችሉም የምል ሰውዬ ጭራሽ በጋብቻ ከሆነ ሰው ጋር ልይት ያለሽ እንዴ? ዳጊ እያሾፍክ ነው። ምንድነው ማሾፈው እንዴ? ይሄ እኮ የእውነት ጋብቻ ምናምን እኮ አይደለም እኮ። እኔ ትቻለሁ እኮ አይደለ? እንደዚህ አይነት እድል መጥቶልኝ ነበር እኮ አይደለ? ግን ምንም ብዬ ነው ተውኩት። ዳጊ የሆነ ነገር ሳነግር ለምን ፍክክር የምታረጋው? አይደለም እኔ አንቺን ብዬ ነው ተውኩት ያንን ነገር አይደለ? ልክ ያንቺ ነገር ሲመጣ አንቺ ደግሞ ልሂድ ሪል ስቶሪ ነው ባይዞ እንደዚህ ያለ ምናልባት ቄራ ላፍቶ ላይ የሆነ ልጅ አለ የሚቆም የሆነ ሰውዬ መንገድ ላይ ተሽቆም አሁን አብዶ ምናምን ማለት ነው። እሱ እንደዚህ ውጪ ፕሮሰስ መጥቶለት ለሷ ብሎ ተወ። ከዛ እሷ ሲመጣለት ግን ትተው ሄደች። አሁን በፍቅር አብዶ ምናምን አሁን ዝናብም ፀሐይም መንገድ ላይ ነው ሁልጊዜ ያ ጥቁሩ ኦኬ እኮ አሁን እኮ ዳጊ አልገባኝም እያልኩ ያለው ሰው እንደዚህ ነው። ሄጄ እኮ አንተን መውሰድ እችላለሁ እኮ እኔ ፍቅርም ብዬ እዚህ ጋር ወንድ ልጅ ፍቅርም ብሎ እኔም ብቻ አይደለም ብዙ ወንድ ነው እሱም አለ ገብቶሻል።
አሁን ምሳሌ ነገርኩሽ። ፍቅርም ብለን ምን እኮ አይደለም ገንዘብ ተከፍሎት እኮ ነው እሱ የሚወስደኝ እኮ ያው ነው። ፍቅረኛ እንድትመስይ እኮ አብረሽ ማድረግ ያለብሽ እኮ ፍቅረኛው ለምሳሌ እንደውም እንትን የተደረገው መሰል ከዚህ በፊት የነበረው ትልቅ ሰው ምናምን ስለነበረ ነው። አሁን በጣም በኔ ኩያ ነው ምናምንና ማለት ይሄ ጭራሽ እንደውም ትልቅ ሰው ቢሆን እኮ ኖ ይረዳል ነው የምለው። አሁን ነው እንጂ ነው እንጂ ትልቅ ሰውማ ጭራሽ አንቺ እኮ ጎረምሳ አንቺም እሱም ወጣት አይሆንም። ገብቶ አይደለም። አዳምጠኛ አንድ ነገር ልንገር። አሁን ይሄ ነገር እኮ አፕን አዳምጠኛ። እሺ ቆይ ምንድነው በክፋት የምትወስደው? ምንድነው? ምን ስትይ ነበር አንቺ? ምን ስትይ ነበር አንቺ? ምን ስል ነበር ነገር? ምን ስል ነበር? እኔ ጋር ይሄ ነገር እንደመጣ ስነግርሽ እኮ ደብሮሽ ነበር። እሷ እኮ ገርል ፍሬንድ ናት እኮ እሷ ገርል ፍሬንድ ናት እኮ። ለምን እኔ ከእሷ ጋር ምንም ወረቀት ላይ የተጻፈ ነገር የለም። አንቺ ግን የተጻጻፍሽ የተፈራረምሽው ነገር አለ። ምን ያገናኘዋል? ይሄ እኮ ወጣት ነው። በዛ ላይ ትተኝ ነው የሚሄደው። ትተውኝ የሚሄድበት ነገር ወጣት ነው። ይገባዋል። ቦይፍሬንድ አስተዋውቃለሁ እኮ ምን ችግር አለው? ምንም ማብራሪያ አልፈልግም። ምንድነው የምትይው እንዴ? ገና ለገና ቅርብ ጊዜ ተታረቀን ብዬ ደስ ብሎኝ ደስዬን እንኳን ሳልጨርስ ምንድነው የምትይው እኮ? የሚመጣውን ነገር እኔ እኮ መጀመሪያም እኮ እሺ፣ አሁን እኮ ማውራት ያለብን አይደለም መለያየት ነው። ለምንድን ነው የምንለያየው? ለምን በጣም ነው የምወድ። ለምንድን ነው የምንለያየው? ከተስማማን ራሱ ገና ጥቂት ቀን አይደለም፣ ጥቂት ቀን ነው አይደለም። ደስታዬን ለቀቂኝ እባክሽ። እንደዚህ መያዝ እወዳለሁ ገለመሌ ስላልሽ አይደለም እዚህ ልሂድ እያልሽ እኮ እኔ እንደዛ አሉኝ እና ሄድኩኝ። አንድ ነው እንዴ? ምንድነው? ለምንድን ነው የምትነግሪኝ? ይኸውልህ ዳጊ አንተም እሺ አታስፈራራኝ። ምንድነው የምትፈልጊው? እኔ እኮ ካንተ መለየት አልፈልግም። በቃ መተው ነው ታዲያ ፕሮሰሱን። ብዙ ብር እኮ ነው የከፈሉት። አገባኝ። ቤተሰብ ማስቀየም አለብኝ? በይ ከቤተሰብ ጋር አታነካኪኝ። አልፈልግም። እኔ ላንቺ ብዬ ሰርዣለሁ። ሰው አያገባኝም። እኔ አልፈቅድም ሲጀመር እንደዚህ እኮ። ለምንድን ነው እንደዚህ አኩርፈኝ የምትሄደው? እሺ እና ደስ እንዲለኝ ነው የምፈልገው። ለምን አኩርፈኝ ትሄዳለህ? ማኩረፍ መፍትሄ ነው? ደስ እንዲለኝ ነው ወይ የምትፈልገው? ማኩረፍ መፍትሄ ነው ወይ? በጣም አሪፍ ነገር ነው ብዬ እንድሸኝሽ ነው የምትፈልገው? ማኩረፍ መፍትሄ እኮ አይደለም ዳጊ፣ ማኩረፍ መፍትሄ አይደለም። ምን እንደሆነ ታውቂያለሽ? መተው ካልተቻለስ? እሺ አገባኝ። አትወደኝም ማለት ነው? አየህ መልስ የለህም። በቃ ይሄንን ነው የፈራሁት እኔ። በቃ ለዛ ነው ከሱ ጋር ፍቅር መሆን የማልችልበት መንገድ መልሶ እዚህ ነገር ውስጥ ነው የሚከተኝ። በቃ እኔ አላውቅም ጌታዬ ምን አድርጌው ነው? በስመ አብ። አንዴ ሰላም አንዴ ምንድነው? አትወደኝም ምናምን። አንቺ ብትወጂኝ እንደዚህ ታደርጊያለሽ እንዴ? ነው አብሬ ልሁን እንጂ ልሂድ አይደለም። አዳምጠኝ ዳጊ። ይሄ እኮ የነበረ እኮ የመጀመሪያ እኮ ከኔ እናንተ ሳንተዋወቅ በፊት የነበረ ነው እኮ። አዳምጠኛ ዳጊ። አላዳምጥሽም። እሺ ጠብቀኝ። ቆም እኮ እንትን ቁጭ ብለን እናውራ። ስለ ሄድክ መፍትሄ አይመጣም። ምንም መፍትሄ አይመጣም። በመሄድ መፍትሄ የሚመጣ ነገር አይደለም። በመነጋገር እመን። አላውቅም በቃ እኔ እግዚአብሔር በቃ ይሄ ልጅ ለእኔ ከተፈጠረ አላውቅም። በቃ የሆነ ነገር አድርግ። በቃ እኔ ምንም የማደርገው ነገር የለኝም። ደከመኝ። አሁንስ ጌታዬ ምንድን ነው የማደርገው? ምንድን ነው የማደርገው? ከቤተሰብ ነው የምሆነው? ከሱ ነው የምሆነው? እሺ ቤተሰብ አልፈልግም ብል ይሄ ሁሉ ገንዘብ ከፍለዋል። እሺ እሱን አለም ፍቅሬን አጣለሁ። እሺ ምንድን ነው የማደርገው? ምን አይነት መከራ ውስጥ ነው የምገባው? በቃ አቋርጠው በእናትህ ጌታዬ።